ምን ተገልሻለሁ መልሽቀው እውነት ምንም ቃላየሁ አንቺ ምሻል ካንቺ ማን ይገባል ለዛ ምን መሰለሽ ብርቱካን የወንድሜ ሚስት ትናንትና ማታ ልትመርዘኝ ነበር ምን ቆይ አንቺ እንዴት አወቅሽ ቆይ እኔ አልገባኝ እኮ ቆይ አንቺ ምን ውስጥ ገብተሽ ነው እንደዚህ የምታጣድፊኝ ይኸውልሽ ብርቱካን በእርግጥ እኔም አንቺን ማለት የምፈልገው ነገር ነበር እውነት እኔ ምንም አውቀው ነገር የለም ምናልባት ወንድሟ ጋር ሄደ ይሆናል ምን እየሰራሽ ነው ማማ ምንድነው ክፍል የምትሰሩት ምን እያደረጋችሁ ነው እኔ የበር ድምጽ ሰማን የመጣሁት ብርቱካን ለምን እንደመጣች ግን አላውቅም እንዴ እኔም እንደዛው የሆነ ድምጽ ሰምቼ ነው የመጣሁት ምን አባሽ ተፈጫለሽ እንዴ ምን ያስጮርሻል ክፍሌ ድረስ የመጣሽው እኮ አንቺ ነሽ ምን ልታረጊ ነው የመጣሽው ቆይ ምንድነው ሁሉ ጥያቄ ብርቱካን አንቺ ሰይጣን ነሽ ምን ልታረጊ እንዳሰብሽ በምን አውቃለሁ እኔ አይ እንግዲህ አሁንስ አበዛሹ ደምክደን ነበር ነው ምኞት ምንድነው አላውቅም በቁጣ ቀጥታ እንደመጣች አንቺ የት እንዳለሽ ነበር የጠየቀችኝ ከዛ እኔ ለመተኛት ወደ ክፍሌ እንደገባው ስታቅ ቀጥታ ወደ አንቺ መጣች እኔን ገምቼ ነበረ የመኝታ ቤትሽን ድምጽ ሰማ ነው የመጣሁት ወይ ጉድ ምን አስባ ይሆን አላውቅም ቀጥታ መጣ በቁጣ አንቺን ነበር የጠየቀችኝ እኔ ደግሞ የተኛው አስመሰልኩኝ ግን ደግሞ ልክ ነበርኩ ወዲያው ነበረ ያንቺ ክፍል በር ሲከፈት የሰማሁት ወይ ጉድ ምን አስባ ይሆን ምናልባት እንደጋሽ ወይ ኧረ በስመ አብ ምኞት ምን አረኩሽ እንዴ እኔንም ልትመርዘኝ ይመስለኛል ዙፋን ለነገሩ ምን ይዛታል አብሯት የኖረውን ሰው እንኳን መርዘው የለ እንዴ ለኔ ለምን ያቅታታል ታዲያ እባክሽ ራስሽን ጠብቂ ልክ ነሽ ምኞት በጣም ተዘናግቼ ነበር በቃ እንሂድ ምኞት ቆይ አመሰግናለሁ በጣም ዛሬ አንቺ ባትኖሪ ኖሮ ምን ሊሆን እንደምችል አላውቅም ነበር ፈጣሪ ስለፈቀደ ነው እሺ በቃ ምኞት ይችላልኝ እሺ ወይኔ ምንድነው ያደረኩት ወይኔ ምንድነው የሆንኩት ወይኔ ሰይጣን ወይኔ ምኞት አቃጠልሽኝ ወይኔ አንገበገብሽኝ ወይኔ ሻው እንዴት አድርጌ ምኞት ሲጣርጊ ምገላት ያለብኝ ችግር መቼ አነሰኝ አሁን ሌላ ጣጣ ውስጥ ወይኔ አምላኬ ወይኔ ምን አይነት ማዕት ውስጥ ነው የገባሁት ወይኔ መርፌው ወይኔ ፈጣሪ መርፌውን ሰው ጥዬ ነው የመጣሁት ወይኔ ዙፋን ወይኔ ነገ በጠዋት እቺ ማምጣት አለብኝ ካላገኘችው
ወይኔ ብርቱካን ወይኔ አለቀልሽ ወይኔ ጎበዝ በርታ። አየህ ዛሬ ሩጫን አንጠብቅ። እንዲህ መንቀሳቀስ መቻል ራሱ ቀላል አይደለም። በርታ። ሳብ ግራን ቀኝን ጎበዝ። አዎ እግሮቹ እየተንቀጠቀጡ ያሉት የነርቮች መስራት ውጤት ነው። አዎ በርታ ጎበዝ። በጣም ደስ ይላል ለውጥ። አዎ ትንሽ ቀን ይቀረ። ዋናውን ተራራ አልፈዋል። በርታ። ግራና ቀኝ እያልክ እየሳብክ መጓዝ ትችላለህ። ጎበዝ። ለዛሬ በቀናል። ቀስ እያልክ ደግሞ በራስ እርምጃ ለመቀመጥ ሞክራል። ዛሬ ደግሞ አልተቻላችሁም። እንዴት ነው አባዬ? ዛሬ እንደምታየው እንግዲህ እየተንቀሳቀሰ ነው አይደል እንዴ በረከት? ቀስ አድርገሽ አስቀምጪ። በጣም አልቦታል እኮ። ብዙ እንቅስቃሴ ስላደረገ ነው። እንግዲህ እርሲ አንቺ ካለሽ እኔ ሆስፒታል መድረስ አለብኝ። እሺ አባ፣ አታስብ፣ መሄድ ትችላለህ። በደንብ እዩ። እሺ ወይኔ ወይኔ ያቺ የተረገመች ታጸዳ ስትገባ አግኝተዋለች ወይ ደግሞ ያቺ አግኝተዋለች። ወይኔ የት ይሄዳል? የት ይሄዳል? የት ይሄዳል? የትም አይሄድም። ወይኔ 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 ብርቱካን አለቀሽ። በቃ ከዛ ደግሞ እኔ የምነግራትን ነገር እሷን ማሰማኛል። ከዛ ደግሞ የእሷ ለመስማት ብቻ እኮ አይደለም፣ መልሳ ደግሞ ታናደኛለች። እኔ የምነግራት ሌላ፣ እሷ ደግሞ የምታወራው ሌላ። ከዛ ደግሞ በጣም የሚያናደው ነገር፣ ቆይ እሺ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ምንም። አያ እኔም አማራጭ አጥቼ ነው። ግን ደግሞ እኮ
ትክክል ያልሆነ ነገር ነው። ትክክል እኮ አድርጋ ቢሆንና እኔም ቢያሳምነኝ ችግር አልነበረውም። ይለት ደግሞ አባዬ የሚሰማት እሷን እማዬ እኔን አሰማኝ። በዛ ላይ ደግሞ እኔ ልጇ እንኳን እስካልመስል ድረስ ነው እሷን ፍላጎት ብቻ ነው የምታራምደው እና ይሄ ልክ ቆይ እሺ አንተ አሁን በእኔ ቦታ ብትሆን ምን ታደርጋለህ? መቼስ ምላሳም ሴት ናት እያልክ ነው አይደል የታዘብከኝ ያለኸው? ለነገሩ ምን ላድርግ ብለክ ነው? አዳማጭ በጠፋበት ዘመን እንዳንተ ቁጭ ብሎ የሚሰማኝ ሳገኝ እኮ እድሉን ልጠቀምበት ብዬ ነው። ደህና ነሽ? ደህና ነኝ። ዶክተር የለም? ዶክተር ትንሽ ቆየ ከወጣ። ግን አንቺ ደህና አትመስይም። በሰላም ነው? ብታይ ወንድምሽ ላይ ስለፈለግኩበት ነበር እና ትንሽ ደክሞታል። ላስገባው። በእርግጠኝነት የሆነ ነገር እንደፈለግሽ ታስታውቂያለሽ። ደህና ነሽ? ምን መሰለሽ ብርቱካን የወንድሜ ሚስት ትናንትና ማታ ልትመርዘኝ ነበረ። ምን? ቆይ አንቺ እንዴት አወቅሽ? እድሜ ይስጣት የቤታችን አጋዥ ናት የነገረችኝ። እሷ ባደርስልኝማ ኖሮ እስካሁን ድረስ በህይወት አልቆይም ነበረ። በጣም ያሳዝናል። እንኳን ፈጣሪ ረዳሽ፣ እንኳንም ተረፍሽ። አመሰግናለሁ። ቆይ ግን ታዲያ አባቢም እንዳያግዝሽ ፈልገሽ ነው? በዚህ ነበር ልትመርዘኝ ያሰበችው። እንደ ድል ሆኖ ስትደናበር ክፍሌ ጥላው ሄዳ ነው። ስለዚህ ውስጡ ያለውን ነገር አባትሽ መርምሮ ሊደርስበት ይችላል። እሺ በቃ አታስቢ፣ አባቢ እንደመጣ አሳየዋለሁ። በጣም አመሰግናለሁ። በቃ እኔ ልሂድ፣ ማረገው ነገር አለ። ኢልሽ ሱፋን፣ በእርግጥ ከተዋወቅን በጣም አጭር ጊዜ ነው፣ ግን ደግሞ በቃ ካወቅኩሽ በኋላ በጣም እያሳዘንሽኝ ነው። ምንም ነገር እንድትሆኝ አልፈልግም። ደስተኛ መሆን አለብሽ። በጣም ነው የማመሰግነው። በቃ ልሂድ። ቻው። ምኞት፣ አንቺ ምኞት፣ ምኞት፣ አቤት፣ ነይ። አቤት። ምንም ማጃገር እንጂ አልፈልግም። የወሰድሽውን ዕቃ በፍጥነት መልሽልኝ። ምኞት፣ አታስመስይ፣ መልሽልኝ ዕቃውን። እኔ ምንም ዕቃ ነው። ትዕግስት እየተፈታተንሽ ነው። ምኞት፣ እገልሻለሁ። መልሽ ዕቃውን። እውነት ምንም ዕቃ አላየሁም። አንቺ ምሻል ካንቺ እጅ ማን ይገባል? ለዛ መልሽልኝ ዕቃውን። መልሽ። እየሰለምሽ ነው። ምን አድርጊ ነው የምትያዝ ልጅቷን? አንቺ ያምሻል እንዴ? ነፍሰ ጡር እኮ ነኝ። እና እኔ ምን
አገባኝ? ትሰሚኛለሽ? ለልጁ ስል እንጂ አንቺ ሲጀመር እናት መሆናችሁ እውነት አንቺም ተወልደሻል ማለት አልገባኝም። እንዳይገባሽ ጆሮሽን ደፍነሽ ነዋ። ከአንቺ ጋር ግን አልጨረስንም፣ እንነጋገራለን። ምኞት ደህና ነሽ ግን? ደህና ነኝ አመሰግናለሁ። ቆይሽ ደግሞ ምን አድርጊ ነው የምትልሽ? አላውቅም እኔ እንጃ የሆነ እቃ ጠፍቷል ምናምን ነገር ነው የምትለው። የምን እቃ ነው አምጪ የምትልሽ? ገባኝ። እኔ ክፍል ድጋሚ ገብታ ነበር ማለት ነው። ለማንኛውም እሷን ተያት፣ እኔም ማረገውን አውቃለሁ። ተረጋጊ በቃ። አንቺ አልጎዳችሽማ? አይ ደህና ነኝ። ኧረ ችግር የለም። ምን ተፈጠረ አሁን? አይ እሱስ ትንሽ አሞት ነበረ፣ ግን ደግሞ ሊስጠን መድኃኒት ሰጡትና አሁን ደህና ነው ተመጣጣ። እኔማ እንቅልፍ አሁን የወሰደው ስትይኝ እኮ ነው። እሱ ሰው ግን ደግሞ ቅድም መታ ነበረ እና ደግሞ ተረብሻ እንደሆነች አይቶ ነበር፣ ግን ያወራኑን አልሰማሁም። ቢሆንም ስሜቷን ተረድቶት መሰለኝ በጣም ተደብሯል። ዙፋኔ ምን ሆነች? ብታይ እቺ ብርቱካን የምትባል ሴትዮ ልትመርዛት ነበረ። ኢቨን የቤት አጋዥ እኮ ባደርስ ነው ልጅቷ አንድ ነገር ነበር። ምን አባይ ባይሆን ቆይ ለአንተ እንድሰጥ ያመጣችሁ ቃል ልስጥህ። ይሄ ማለት ልትመርዛት ነበር ማለት ነው? አዎ ደግሞ የመጣችው ውስጥ ያለው እዚህ ምን እንደሆነ ለይላት ነው። ጎበዝ፣ ይሄ ማግኘታችን ትልቅ ነገር ነው። ግን አሁንም አደጋ ላይ ያለችው። ግን አባዬ እንደዚህ ምን የሚያደርግ ሰው አለ ማለት ነው? አዎ ልጄ፣ አንዳንድ ጊዜ በህይወት ውስጥ ብዙ ነገር ሀብትን ያደርጋል። ለዛ ነው አንቺ ሁሉ ጊዜ ለነገሮች ዝግጁ ልትሆን የሚመክርሽ። አባዬ እኔ ይህንን ነገር ማሰብ አልፈልግም። እኔ ልብስ ልቀይር። ብርቱካን እባክሽን፣ እኔ ስለ እቃ ምንም አውቀው ነገር የለም። እሱም አንጠይቅሽ እና እሱ ልጠይቅኝ የመጣሽ መስሎኝ ነበር። ስሚ፣ ትናንትና ስታወሩ የነበረውን ሰምቻለሁ። አረ ምንም አላወራም አይደል? የት ነበር ትናንትና ሄደችው? ለእኔ አልነገረችኝም። ምኞት አትዋሽ። ሰሚያለሽ? ዙፋን ትናንትና ከቤት አትወጣም ስትል ያለችውን ነገር ተማምነሽበት ከሆነ እንዳትሳሳች። አሽቀንጥሬ ነው የምጥልሽ። እውነት እኔ ምንም አውቀው ነገር የለም። ምናልባት ወንድሟ ጋር ሄደ ይሆናል። ዶክተሩ ደግሞ ምን ሆነ? እርግጠኝነት ያሰቡትን ልታደርግ አይደል? እቺ ሴትዮ በገዛ እጇ ልታብድ መሰለኝ። ሳይ አንቺ ማበደማ ግዴታ ነው። ሰይጣን እሺ ልጅ በረከት፣ ቀኝ እግርህን እየጎተት ቀስ እያልክ ቀስ። ጎበዝ ጎበዝ። ጎተት። አሁን ግራ እግርህን ደግሞ ያዝ ያዝ። ቀስ፣ አይዞህ እየጎተትክ ቀስ። ጎበዝ። አሪፍ አሪፍ። ጥሩ ለውጥ ላይ ነህ። በአንድ ጊዜ እኮ ሩጫ አይጠበቅም። ጎበዝ። በርታ በርታ በርታ። እሺ አሁን እስኪ አሁን በቀራ አይዞህ። የስ ጎበዝ። እስኪ ራስህን ችለህ
እንደምንም ቀስ እየጎተትክ ብድግ ሳታደርግ እየጎተትክ አይዞህ ጎበዝ። እስኪ ግራ ቀኝ ጎበዝ። አይዞህ በጣም አሪፍ ጥሩ ለውጥ ላይ ነህ። ጎበዝ በጣም ምን ነው ብርቱካን፣ ጣረ ሞት እንዳየ ሰው ቆመች ቀረሽ? ግቢና አረፍ በይ እንጂ። አይ ባባሌ ቆሞ ሳይው ማመን አቅቶኝ የኔ ጌታ እንግዲህ አባቴ ደስ ይላል በጣም። በቃሽ አረፍ በይ፣ ይደክማል። ዶክተር መቼ ነው ግን እንዲሆነው? አይ አጋጣሚ ነው ሳስቆመው የቆመልኝ። አንዳንዴ እንዲህ አይነት ነገር ይፈጠራል አይደል? ባይሆን አንቺ በዚህ ሰዓት እንዴት መጣሽ? እኔማ ያው ባሌን ላይ ሆኗ እሱን ፈልጌ። እሺ እንደሱ ከሆነ ጥሩ። ቆይ የምትፈልጊው ነገር አለ እንዴ? እኔ አረ በፍጹም ዶክተር፣ በእርግጥ ያሳሰበኝ ነገር ነበረ። በረከትን ያካተተ ነው? አይ አረ በፍጹም እንደዛ አይደለም ዶክተር። እኔ እንጃ በእርግጥ እንዴት ብዬ እኮ መጠየቅ እንዳለብኝ ትንሽ ግራ ገብቶኝ ነው። ይኸውልሽ ብርቱካን፣ በእርግጥ እኔም አንቺን ማለት የምፈልገው ነገር ነበር። ምንድን ነው እሱ? ልጄ ብቻዋን ስትሆን እባክሽ እየመጣሽ አትረብሻት። ማለት የሚለው ነገር ከገባሽ ኤልሳ እኔና አንቺ የምንረዳውን ያክል ነገሮችን አትረዳም። እሱ ነው እንዴ ዶክተር? እንደዛ የሚያስብል ነገር እንኳን ያደረግኩ አልመሰለኝም። ግን ያው አንተ ካልክ ይሁንሽ። አንቺስ ምን ልትይኝ ነበር? እኔ ውሃ ካላስቸገርኩ። ውሃ ነው ልትይኝ የነበረው? አዎ ዶክተር፣ ልጁ ነው መሰለኝ ቶሎ ቶሎ ነው ውሃ የሚጠማኝ። እሺ አሁን አመጣልሻለሁ። አንተ ተረጋጋ። ትሞታለህ ብዬ ሳስብ ጭራሽ ቆመ ጠበቀኝ። አስቸግርኳል። ችግር እንትን በቃ የሆነች የምሄድባት ቦታ ስላለች ነው ልሂድ። እመጣለሁ። እሺ የምርመራ ጉዳይ ነው የቀረው። ጥቂት የምርመራ ጉዳይ ነው የቀረው። እስር ቤት ነው የምናስገባት። እሺ ብርቱካን፣ በቃ ነገሮች ከቁጥጥር ውጭ ሆኑ ማለት ነው። ቆይ መርፌ የት ነው ያለው?
ጅማሱን ቁም ያለኝ ሄሎ እህቴ ማለት ጭራሽ እህቴ በጣም ጨዋታ ጨምረሻል። በእናትሽ ነው እንደ በፊት የምቀልበት ጉልበት የለኝም። አአ ምንድነው በዚህ ሰዓት የሚዳወለው? መይሽ በቃ ወደ ገደለው ግቢ። ምን ፈልገሽ ነው የደወልሽው? ቆይ አልገባኝም። እመጣለሁ ብለሽኛል ነበር እንዴ? ለምን ቀረሽ? አአ ሴትዮ እኔ ቀድሜ እዚህ ማስተካከል ያሉብኝ ጉዳዮች አሉ። በቃ አላስተካከልኩም ለዛ ነው። እባክሽ እባክሽ ፈጥነሽ ነይልኝ። በቃ እኔ አሁን ነገሮችን ከመቆጣጠራችሁ በላይ ሆነውብኛል። ቆይ እኔ አልገባኝ እኮ። ቆይ አንቺ ምን ውስጥ ገብተሽ ነው እንደዚህ የምታጣድፊኝ? እሱ ታሪኩ ረጅም ነው። ስትመጪ ነው የምነግርሽ። የኔ ቆንጆ፣ ለማንኛውም እኔ በዚሁ ለቀኑ ስለመጣ ተዘጋጅበት። ምኑን? እናቱ እኔ መቼም በእግሬ አልመጣም አይደለ? በቃ ስመጣ የሚገባኝን ማግኘት ያለብኝን ነገር ነው ታዘጋጁ። እሱ ችግር የለውም። ብቻ አንቺ ፈጥነሽ ነይ። ቀልደኛ። በዚህ ሰዓት ይደወላል እንዴ? ስሜቱ ሳይገባኝ አለቀ እኮ። እና ሄሎ ሄሎ። ወይኔ ብርቱካን፣ ቀን አንቺ እጅ ላይ ይጣለኝ። ወይኔ ጭራሽ ስልኩ። ሄሎ ዶክተር፣ ደህና ነህ? ምን ውጤቱ ደርሷል? በጣም ነው የማመሰግነው ዶክተር። እሺ፣ ኧረ ራሴ እጅ አመጣለሁ፣ ምንም ችግር የለውም። ይቺ ሰይጣን የምትጋለጥበት ቀን ሩቅ አይደለም። እሺ፣ መጣ በቃ ቻው። ምኞቴ ጸሎታችን ተሰምቷል። ምንድነው ውጤቱ ደርሶ ነው እንዴ? በትክክል። አሁን የታባቷ እንደምትደበቅ እሷን ማየት ነው። ዶክተር ስለሌለ እኔ ነኝ እጅ ውጤቱን ማመጣለት። ኡፍ ፈጣሪ ተመሰገነ ይሁን። አሁን እንኳን የሰላም እንቅልፍ ልተኛ ነው ማለት ነው። አሁን ወንድሜም ደህና ነው። የመርዙም ውጤት ተገኝቷል። ከዚህ በላይ ምን እፈልጋለሁ? በጣም ደስ ይላል። እሺ መቼም እዚህ ተሰብስባችሁ የምትወጡት ስለሌ ነው፣ ሌላ ስራ ስለሌላችሁ ማለት ነው። ምኞት፣ እኔ ልሂድ። እዚህ ደስታዬ ላይ ምንም ነገር መከለስ አልፈልግም። ነይ አንቺ ነይ። እኔ የምልሽ ስለምን ነበር ስታወሪ የነበረው? ኧረ ስለምንም አልነበረም። ምን ማለት ነው ስለምንም አልነበረም ማለት? ያለ ምንም ምክንያት መቼም እንደዚህ የተገላፈጣችሁ ልታወሩ አትችሉም። ነገረኛ ወዴት ነው ሄደችው? እንዴ እየሰማሻት አይደል እንዴ? ምንም ሳትለኝ እኮ ነው የወጣችሁ አይደል? ነገሩ ታዩ ማድረግ ያለብኝ እኔ ጠንቅቄ አውቃለሁ። እሽካውጭ ወይኔ ፈጣሪ፣ አደራ ግን ብቻ ውጤቱን ምንም ነገር ሳይፈጠር ከዶክተሩ እንድትቀበለው አድርጋት። እቺ የተረገመችውን ነገር እንዳታረጋት አደራ ግን ፈጣሪ፣ አደራ ግን ውጤቱን በሰላም እንድትቀበል አድርጋት። እባክሽ ቢያንስ እስክትመጪ እንኳን ይሄን ርዕስ ብትታዩ ምን አለበት? በቃ እኔ ከዚህ በላይ ስለዚህ ርዕስ ምንም ነገር ማውራትም መስማትም አልፈልግም።
አይነት ነጭናጫና አልቃሻ ልጅ ናት ብለህ የታዘብከኝ እንደሆነ ይገባኛል። ታውቃለህ፣ እኔ በእናት አልታደልኩም። እናቴ እኔን የምታይኝ እንደ እድል ሎተሪ፣ እንደ እጣጭ፣ እንደ ልጇ አይደለም። ለአንዳንድ ጊዜ እናት ሳይሆን አባት ብቻ በኖረኝ ብዬ አስባለሁ። ከዛ ደግሞ መልሼ ራስን ወዳድ እንደሆንኩኝ ይሰማኛል። ግን ደግሞ እኮ እንደዚህ እንዳስብ ራሱ የምታደርገኝ ራሷ ነች። አያት አይደል? አሁን ራሱ ደውላ ከደወለችበት ሰዓት ጀምሮ እየተጨቃጨቅን ነው። ለነገሩ ትርፍ ለሌለው ነገር ማልቀስም መነጫነጭም ምንም የሚረባ ነገር አይደለም። አይዞሽ። ወይኔ ብርቱካን፣ በቃ እንደገመትኩት ነው። የዛ የመርፌ ውጤት ነው። እቺ ተረገመች። ሾም ነበር ነው የማደርገው።